ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሀይሚና ብሩኬ ዛሬ መጥተዋል። ያው ብሩኬ መጨረሻ ላይ ነው የመጣው። ነገር ግን ሀይሚ እዩን እንግዲህ ልጅሽን ስጭኝ እኔ ላሳድጋት ወይም ደግሞ እኔ እንደ እናት ሆኜ ላሳድጋት እያለች ነው። ነገር ግን እኔ በጣም የገረመኝ ቤተሰብ ምን እንደሆነ ታውቃላችሁ? በጣም የገረመኝና እየገረመኝ የቱ ጋር እንደሆነ እንዴ ደፋር በጣም ደፋር አይደለች እንዴ እቺ እዩ የምትባለው? እኔ እኮ የሚገርመኝ ማለት ነው ሀይሚዬ ደግሞ ምን ትያለሽ? ለሷ አስበሽ ማለት ነው እዩ ቦታም ሆናችሁ እኔ ቦታም ሆናችሁ አስቡ እያልሽ ነው። አንቺ ለሷ ነው የምታስብ የኔ ቆንጆ፣ እሷ ግን ለአንቺ አታስብም። ጭራሽ የምታፈቅሪውን ከባልሽ ጋር ለማለያየት ነው የምትፈልገው። ገባሻ? አንቺ ግን ለሷ ነው የምታስቢ። እሱም ደግሞ ምንድነው እኔ ማሳደግ አቃተኛ አልኳችሁ ወይ? ልጁን አባት ነው የምትፈልገው። ገባችሁ አይደለ? ብሩኬን ትፈልገዋለች። እና እኔ በጣም ነው የገረመኝ እንደዛ አይነት ሰው ማለት ነውና ማለት እዚህ ጋር እኔ እንደውም ማለት ነው ሀይሚ መሄድ አልነበረባትም። በዚህ አጋጣሚ ሀይሚ መሄድ አልነበረባትም ብዬ ነው ማስበው። ምክንያቱም ለምን እንደው ታውቃላችሁ? ሀይሚ ስለሄደች ወይም ደግሞ ብሩኬ ራሱ ጠርቷት ኦኬ ገባችሁ አይደለ? ራሱ ነው በቃ ከዚህ በኋላ ልጅሽን አምጪ እኔ ያሳድጋለሁ። ሶ እኔ የራሴን አስተያየት ነው የምሰጠው፣ እናንተም የራሳችሁን አስተያየት መስጠት ትችላላችሁ። እዚህ ጋር ሀይሚ በቃ አይደለም መልካም ሴት ስለሆነች ነው እንደ እዩም ሆነን እዩ ቦታም ሆነን እንድናስብ እሷም ቦታ ሆነን እንድናስብ እያረገች ያለችው። ሲቀጥል ደግሞ ልጅሽን ስጭኝ እንደ እናት ሆኜ ያሳድጋለሁ እያለች ያለችው። ነገር ግን እኛ ደግሞ ስናስበው ሴቶች ሆነን ደግሞ ሀይሚ ቦታ ብናስበው ደግሞ ማለት ነው ሀይሚ ሳትሆን ብሩኬ ራሱ ነው። ገባችሁ አይደለ? ሀይሚን ጠርቶ መጀመሪያ ሀይሚን አናግሮ ገባችሁ አይደለ? እኔ ይሄ ራሴ ማለት ነው ሀይሚን ጠርቶ ሀይሚ ይሄ ነገር ተፈጥሯል፣ በቃ እኔና አንቺ መቼም አንለያይም፣ ሶ አንድ ነን። ነገር ግን ልጅቷን እንጠይቃትና ወስተን እናሳድግ በመግባባት ማለት ነው። ገባችሁ አይደለ? በቃ ልጄን ትስጠኝ እኔ ያሳድጋለሁ፣ አብረን እናሳድጋለን፣ ትስማሚያለሽ ወይ ብሎ ሀይሚን ጠይቆ ሁለቱም መጀመሪያ ተገናኝቶ አውርቶ ከዛ በኋላ እዩን አግኝቶ ልጅሽን ስጭኝ ሶ እኛ እናሳድገው አባቱ እንደ አባት ሆን ብለሽኛል አይደል? እንደ አባት ሆኜ ሀይሚም ደግሞ እንደ እናት ሆና ታሳድጋለች፣ ልጅሽን ስጪኝ ብሎ መጠየቅ ነበረባቸው። ይሄ ነው አለቀ። ሀይሚ ያልነበረችም ብሩኬ ነበረ መጠየቅ ያለበት። ሶ ሀይሚ ግን እንደዚህ ጠየቀች ማለት ነው። ሲቀጥል ደግሞ ልጅቷ ደግሞ የምትፈልገው እዩ ደግሞ የምትፈልገው ሶ ልጁን የሚያሳድግ ወይም ደግሞ የልጁ አባት ዲኤንኤ እንዲታወቅ ሳይሆን ማለት ነው ከብሩኬ ጋር አብራ መቀጠል ነው የምትፈልገው። ገባችሁ አይደለ? አሁን ልክ እንዳወራችሁ ከሆነ ከብሩኬ ጋር አብራ መቀጠል ነው የምትፈልገው። ሶ ከብሩኬ ጋር መሆን ነው የምትፈልገው። ያወራችሁ እሱን ነው። ገባችሁ አይደለ? ሀሰን እንደውም ብሩኬ እኮ ፍቅረኛ አለው አታውቂም ወይ ቀለበት አድርጎላታል እያለው ነበር እያላት ግን እሷ ምን እያደረገች ነበረ? አላቅም እሱን እያለች ነው። ከዛ በኋላስ አንቺን እኮ ማንም አያቅሽም፣ የብሩኬ ቤተሰብ እኮ አያቅሽም፣ እሷን እኮ እንደ ልጃቸው ነው የሚያዋት፣ ከዚህ በኋላ ያቆኛል አለች ማለት ነው። ገባችሁ አይደለ? ስለዚህ እሷ የምትፈልገው ብሩኬን መውሰድ ትፈልጋለች። ብሩኬን የራሷ ማድረግ ነው የምትፈልገው እንጂ ዲኤንኤ ተመርምሮ የዲኤንኤ ውጤት አባትነቱ እንዲታወቅ ወይም ደግሞ የብሩኬ ልጅ ነው ወይስ አይደለም የሚሉን አልነበረም ኢምፖርታንቱ። እሷ የምትፈልግ የነበረው ገባችሁ ብሩኬን ነበረ የምትፈልገው ማለት ነው። አሁንም ልጁ የብሩኬ አይደለም፣ ደጋግሜ ነው የምናገረው። ቡታጀራ ዲኤንኤ ሆስፒታል የለም፣ አዲስ አበባ ሄዳችሁ ድጋሚ ዲኤንኤ ያስመርምሩ። ሲቀጥል መጨረሻ ላይ ደግሞ ብሩኬ መጥቶ ሀይሚ እኔ በጣም ያዘንኩት ቦታ የቱ ጋር እንደሆነ ታውቃላችሁ? መጀመሪያ ማለት ነው ልንገራችሁ። ልክ ማቀፍ ከፈለግሽ እቀፊ ብላ ስትሰጣት ሀይሚ አንስታ ስታቅፍ የእውነት ነው የምላችሁ አላቅም ምን አይነት ስሜት እንደወረደኝ ለእናንተ ልነግራችሁ አልችልም ማለት ነውና ወስታ አቅፋ ሀይሚ በዚህ አጋጣሚ ማለት ነው የኔ ውድ ይሄ አሁን አርግዤ ያለው ያልሹ ያሰብሹ ሀሳብሽ ማለት ነው እግዚአብሔር ያሳካውና አርግዘሽ አንቺም የራስሽን ልጅ አቅፈሽ ለመሳም እመቤቴ ድንግል ማርያም እግዚአብሔር ያሳካል። እሺ ሀሳብሽን ያሳካልሽ። እንደዚህ ልጅሽን ደግሞ እንደዚህ አቅፈሽ የምስሚ ቀን በቅርቡ ያድርገው መድኃኒዓለም ማለት ነውና እንደዛ ነው ምለው። ሌላ ነገር ልል አልችልም። ምን አይነት ስሜት እንደተሰማኝ እኔ የማውቀው ማለት ነው ይዘሳትና ሌላኛው ምን ማለት ፈልጋለሁ ብሩኬ መጣና ከእዩ ኋላ ቆመ። ከዛ በኋላ ነይ እኔ ጋር አለችው፣ ጸጥ አለ። ነይ እኔ ጋር ና እኔ ጋር አለችው፣ ጸጥ አለ። ና እኔ ጋር አለችው። ከዛ ሀሰንም ና እዚህ በዚህ በኩል አለው።
ከዛ ሀይሚ እና በዚህ በኩል በእኔ በኩል ስትለው መጣ ማለት ነው። እና እሱ ጋር ራሱ በጣም ነው ያዘንኩት። ምክንያቱም ሀይሚ ለምና ሊሆን አይችልም። ብሩኬም አንተ ማለት ለድራሙም ለአክቱም ሊሆን ይችላል፣ አላቅም፣ ለስራም ሊሆን ይችላል። ነገር ግን በልኩ አድርግ። የሀይሚ ልብ እንድትሰብር አልፈልግም። ሶ በዚህ ልክ እንድትለምን እንትን አያስፈልግም። ሴት ልጅ ናት። ሲቀጥል ደግሞ አንተ ነህ ይሄ ሁሉ ውሳኔ መወሰን የምችለው። ልጁን ማሳደግም አለማሳደግም ድጋሚ ምርመራም ሁሉም ነገር ኢምፖርታንቱ ባንተ በኩል ነው። ሀይሚ እዚህ ጋር እንደዚህ እየሆነች ያለችው። ስለዚህ አንተ ከዩ ቦታ ነው መጥተ ቆምኮ ማለት ነው። ና ብላ ነው ሶስቴ ነው ና ብላ የመጣው። እኔ ብቻ አላቅም፣ እኔ እንጂ አላቅም። እኔ የድሮ ትዝታ በሆን ዛሬ ብሩኬን ምን አክል እንደማጥበው እኔ ነኝ ማቆም በቪዲዮ ብመጣ ማለት ነው። ታቆኛላችሁና ዛሬ እግዚአብሔር ትግስት ተሰጥቶኛል። እኔ ብሩኬ ላይ ዛሬ በጣም ነው የተናደድኩት መጨረሻ ላይ። ሲቀጥል ብቻ ቤተሰብ በቃኝ። የእውነት እኔ ብዙ ካወራው እኔ በጣም ነው እኔ ብቻ አላቅምና ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ሶ ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ብቻ